የቤት ስራ በአንድ ወቅት አቤል የሚባል ልጅ የሚማርበት አንደኛ ደረጃ ትንሽዬ ትምህርት ቤት ነበር። አቤል የሚያስቅ ደግና ተጫዋች ነበር። ሆኖም ግን የሚጠላው አንድ ነገር ነበር፣ የቤት ስራ። መምህሯ አንድ ስራ በሰጠች ቁጥር አይ እንደገና እያለ ይናደድ ነበር። ምክንያቱም አቤል ከትምህርት በኋላ ከጓደኞቹ ጋር ከቤት ውጪ እግር ኳስ መጫወት ስለሚፈልግ። እሱ ክፍል ውስጥ ናቲ የሚባል ሌላ ልጅ ነበር። እሱ የተለየ ልጅ ነበር። ናቲ ማጥናት ይወዳል፣ የቤት ስራውንም በሚገባ ይሰራል። መምህሯ ናቲ ለመላው ክፍል ጥሩ ምሳሌ ነህ በማለት ደጋግማ ታበረታታው ነበር። አንድ ቀን ታዲያ በእረፍት ጊዜ አቤል አንድ እቅድ አወጣ። ወደ ናቲም ቀረብ አለና ሰላም ናቲ፣ አንድ ሐሳብ ነበረኝ። ዛሬ የቤት ስራዬን ከሰራህልኝ የምወደውን ቸኮሌት እሰጥሃለሁ። ናቲ ትንሽ አሰበና ቆም ብሎ ይሄ ልክ አይደለም አቤል፣ የራሳችንን የቤት ስራ ራሳችን መስራት አለብን። አቤልም ግን በቀላሉ እጅ ለመስጠት አላሰበም። በጣም አሳማኝ ለመሆን መለመን ጀመረ። እባክህ 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 ይህንን አንድ ጊዜ ብቻ ድጋሚ እንደማልጠይቅህ ቃል ገባለሁ። ከትንሽ ቆይታ በኋላ ናቲ በመጨረሻ እሺ አለው። በዚያ ምሽት ጠረጴዛ ላይ ተቀምጦ የራሱን የቤት ስራ ሲጨርስ የአቤልንም ስራዎች ሰራለት። ማግስቱ በክፍል ውስጥ መምህሯ የአቤልን ወረቀት ስታይ ተገረመች። ጎበዝ አቤል፣ ጥሩ አድርገህ ሰርተሃል ስትለው አቤል ቆሞ በኩራት ፈገግ አለ። በውስጡም እየሳቀ ነበር። ምስጋናው እሱ ላልሰራው ስራ እንደሆነ ያውቃል። ከአንድ ሳምንት በኋላ እንደገና ተፈጠረ። አቤል ናቲን መፈለግ ጀመረ። ከሩቅም አየው። ናቲና አንድ ጊዜ ከካፌ ችፕስና ጁስ አምጥቼልሃለሁ። ናቲ ግራ ገብቶት ራሱን ነቀነቀ። አቤል፣ የራስህን የቤት ስራዎች መስራት መጀመር አለብህ። ብዙ ነገር እያመለጠህ ነው። አቤል ግን ዝም ብሎ ሳቀ። አደርገዋለሁ፣ ቃል ገባለሁ፣ በቃ ይሄ መጨረሻ ነው፣ በሚቀጥለው ጊዜ አልጠይቅም አለው። እና ልክ እንደዛ በሚቀጥለው ጊዜ የተቀየረ ነገር አልነበረም። ብዙም ሳይቆይ የተለመደ ሆነ። በየጥቂት ቀኑ አቤል ለናቲ አዲስ ነገር ያቀርብለት ነበር። መክሰስ፣ የሚያማምሩ እስክርቢቶዎች፣ አንዳንድ ትናንሽ መጫወቻዎች። ናቲም ሁሉንም የቤት ስራ አጠናቆ ይሰራለታል። ነገር ግን ናቲ በእውነት አልወደደውም። የጥፋት ምቀኝነት ስሜት ተሰምቶት ነበር። ግን አቤል ማበሳጨትና ጓደኛውን ሊያጣ አልፈለገም። ከዚያ አንድ ቀን ጠዋት ሁሉም ነገር ተለወጠ። መምህሯ በቁም ነገር እንዲህ አለች፣ ተማሪዎች አንድ አዳምጡ። በዚህ ወር የተማርነውን ሁሉ የሚሸፍን ያልተጠበቀ ፈተና ነገ ይኖረናል። ምን ያህል በጥሩ ሁኔታ ትኩረት ሰጥታችሁ እንደተማራችሁ እናያለን። አቤል ልቡ በኃይል ሲመታ ተሰማው። በድንጋጤ ተዋጠ። ዞር ብሎ በሹክሹክታ ለናቲ ትረዳኛለህ አይደል ሲለው፣ በዚህ ጊዜ ናቲ በተለየ መንገድ ምላሽ ሰጠ። አይ አቤል፣ ይህ እኮ ፈተና ነው። ሁሉም ሰው በራሱ መስራት አለበት። አቤል ሙሉ በሙሉ ደነገጠ። እሱ በእውነቱ ምንም አይነት ትምህርት አልተማረም። ሁሉንም ነገር ናቲ ነበር የሚያደርግለት። ምን ማድረግ እንዳለበት ሳያውቅ ሌሊቱን ሙሉ ተጨንቆ አሳለፈ። ከዚያ ሙሉ በሙሉ ያልተጠበቀ ነገር ተከሰተ። በማግስቱ የናቲ ወንበር ባዶ ነበር። ናቲ የት አለ? መምህሯ ክፍሉን ጠየቀች። አቤልም የሚንቀጠቀጥ እጁን አነሳና ሚስ ታሟል አልመጣም አለ። መምህሯም በአዘኔታ ራሷን ነቀነቀችና የፈተና ወረቀቶቹን ማሰራጨት ጀመረች። አቤል ከፊት ለፊቱ ያለውን ወረቀት ትኩር ብሎ ተመለከተ። እጆቹ ተንቀጠቀጡ። ጥያቄዎቹን አንዱንም አያውቃቸውም። እንዲሁም አንድም መልስ አላወቀም። ፊደሎቹን እየዞረና ቁጥሮቹን በዘፈቀደ ለመገመት ሞከረ። ነገር ግን ተስፋ እንደሌለው ያውቅ ነበር። ከጥቂት ቀናት በኋላ ናቲ አሁንም ወደ ትምህርት ቤት አልተመለሰም። መምህሯ ፈተናቸውን አርማ መልስ መስጠት ጀመረች። ለአንዳንድ ተማሪዎች ፈገግ ብላ በጣም ጥሩ ስራ ትላለች። ከዛም አቤል ጋር ስትደርስ ቆመችና ወደፊቱ ጠጋ ብላ አቤል አለች። ክፍሉ ሁሉ ዝም አለ። ስንት እንዳመጣ ታውቃለህ? 2 ከ20 ተማሪዎቹ አስተጋቡ። አቤል ፊቱ ሲሞቅ ተሰማው። ከፀሐይ የበለጠ ቀይ የሆነ መጣ። ዝም እንዳለ ወደ መሬቱ ተመለከተ። መምህሯ ግራ ተጋብታ አየችው።
አልገባኝም አቤል፣ የቤት ስራህን በጥሩ ሁኔታ እየሰራህ ነው ብዬ ነበር ማስበው። ምን ተፈጠረ? የአቤል አይኖች እንባ ፈሰሱ። ቀና ብሎ ማየትም ሆነ መናገር አልቻለም። በዚያን ጊዜ የስህተቱ መጠን ሙሉ በሙሉ ተገነዘበ። እንዳፈረ ቀረ። ናቲ በመጨረሻ ከሳምንት በኋላ ወደ ትምህርት ቤት ሲመለስ አቤል አላመነታም። በቀጥታ ወደሱ ሮጦ ናቲ በጣም አዝናለሁ። ትክክል ነበርክ። የቤት ስራዬን እንድትሰራ ማድረግ አልነበረብኝም። ምንም አልተማርኩም እና ፈተናውንም ወድቄያለሁ። ብዙ ችግር ውስጥ ነኝ። ናቲ ጓደኛውን ተመለከተና ፈገግ ብሎ ምንም አይደለም አቤል፣ ስለታመምኩ አዝናለሁ። ቀደም ብዬ ልነግርህ ፈልጌ ነበር። በእውነት በደንብ ለማጥናት ብቸኛው መንገድ የቤት ስራንም ራስህን መስራት ነው። ከፈለክ ግን እንድታጠና ልረዳህ እችላለሁ። በዚህ ጊዜ በእውነቱ የአቤል አይኖች አበሩና ደስ አለው። አዎ እባክህ አንዴ ማድረግ እንዳለብኝ አስተምረኝ አለውና ከዚያን ቀን ጀምሮ ሁለቱ ጓደኛሞች የጥናት አጋሮች ሆኑ። ናቲ የአቤልን የቤት ስራ ዳግመኛ አልሰራለትም። ነገር ግን ከእሱ ጋር ተቀምጦ ከባድ የሆኑትን በደንብ ያብራራልና ትምህርቶቹን እንዲረዳ ይረዳዋል። መጀመሪያ ላይ ለአቤል በጣም ፈታኝ ነበር። ውጤቱ ዝቅተኛ ነበር እና ብዙ ጊዜ ይናደድ ነበር። ሆኖም ግን ተስፋ ለመቁረጥ ፈቃደኛ አልሆነም። ቀስ በቀስ መሻሻል ጀመረ። ከዚያ አንድ ቀን የሂሳብ ፈተናውን ተቀበለ። በገጹ አናት ላይ እዚያ በሚታየው ትልቅ በቀይ የተጻፈ 100 ከመቶ ይላል። ሁሉም በራሱ ነበር የሰራውና መምህሯ ወረቀቱን ስትሰጠው በሰፊው ፈገግ አለች። አሁን ይሄ በእውነት የአቤል ትክክለኛ ስራን ያሳያል። ጎበዝ፣ ባንተ ኮራሁ አለችው። አቤል ከዚህ በፊት ተሰምቶት የማያውቀው ደስታ ደስ አለው። ወደ ናቲ ዘወር ብሎ በሹክሹክታ አመሰግናለሁ ጓደኛዬ አለው። ናቲም ይሄ ያንተ ጥረት ነው። ከዚያ ቀን ጀምሮ አቤል ለራሱ ቃል ገባ። ከእንግዲህ ማንም ሳያታልል እውነተኛ ሆኖ በራሱ መስራት ብቻ። ስለተመለከቱን እናመሰግናለን። ይህንን ታሪክ ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። በሚቀጥለው ጊዜ እስክንገናኝ መልካም ጊዜ።